የልጅን ወርቅ ወስዳ ውጪ የሆነ ቦታ ዛፍ ስር የሆነ ቦታ ደብቀዋለች፣ ቆፍራ ደብቀዋለች። ወርቄን ሰርቀኛለች። መጀመሪያ የአራት ወር ደሞዝ ይዛባት አልሰጥሽም፣ ቤት ውስጥ ወርቅ ነበረ፣ ወርቁን የት እንዳመጣሽው የት እንደደበቅሽው ወርቁን አውጪና ጭንቅላቷን ውሃ ውስጥ ባልዲ ውስጥ ውሃ መልታ ጭንቅላቷን ባልዲ ውስጥ የከተተሻት ወርቁን የደበቅሽበት ቦታ አምጪ። በአረብኛ ቮይስ አለ። እስር ቤት ነው መወረውራት፣ ከዚህ ሀገር አትወጣትም፣ ለዘላለም እንድታሰር። ባልየውም እያስፈራራ በሌላ አስተርጓሚ ወርቄን ሰርቀኛለች፣ መጀመሪያ ወርቄን እፈልጋለሁ ነው የምትለው። ذهب سوى ماما سوى بيبي، هذا حلق، هذا خاتم، هذا سلسال، كله انا يشيل، انا ودي سوى شجره برا، بعدين انا خبي هناك، بعدين انا يرجع، انا ما في لاقي، ما في حصل. هي حطي برا، ما في حطي سوى بيت، هي لو حطي سوى بيت انا كان حصل، بس هي حطي برا كلام. እሷ እዚህ ጋር የምትለው ችግሩ ወርቁን የኔን የቤቢን ወርቅ እንዳለ የልጅን ወርቅ ወስዳ ውጪ የሆነ ቦታ ዛፍ ስር የሆነ ቦታ ደብቀዋለች፣ ቆፍራ ደብቀዋለች። ቤት ውስጥ ቢሆን ኖሮ ቤቱ እንዳለ ገለባብጬ ፈልጌ ወርቁን አገኘው ነበረ። እኔ ግን በእርግጠኝነት እቺ ልጅ ወርቁን ወስዳ ውጪ ቆፍራ ደብቀዋለች ነው የሚለው። እዛች ጋር ቅድም ረውዳ ሲሉ ነበረ፣ እዚች ጋር ደግሞ አሁን حطي بيت. هي الحين انا ما في ودي مكتب، انا اكلم مكتب، انا كلم مكتب انه هي يسرق ذهب. እኔ ለመክተቦቹ አናግሬያቸዋለሁ። ኦልሬዲ ከኔ ወርቅ እንደወሰደች እንደሰረቀችኝ፣ ግን አሁን ወደ መክተብ አልመልሳትም አልወስዳትም ነው የምትለው። وهي الحين سوى سجن، ما في مكتب، هي ما في مكتب، وانا الحين وديها سجن. او እኔ ወደ መክተብ አይደለም ወስዳት፣ ከወሰድኳት ወደ እስር ቤት ነው መወስዳት እንጂ ወደ መክተብ መልሼ እዛ አልወስዳትም ነው የምትለው። أول خليها سجن، خليها سجن 4 سنة 5 سنة 10 سنة، أنا ما في معلوم، خليها سوا سجن. 10 ዓመት 15 ዓመት 20 ዓመት እኔ አላቅም ምን ያህል ጊዜ እንደሚፈረድባት ወደ እስር እንድትገኝ ማድረገው አለች። أنا أجيب حق ذهب، أنا بس أنا يروح طلع هي من السجن، ما في جيب أنا ما في طلع من السجن بس. ኦኬ እኔ ከእስር ቤት ማስወጣት የወርቄን ከከፈለች በኋላ የወርቄን ገንዘቤን ካገኘው ከእስር ቤት ሂጄ ከታሰረች አስወጣታለሁ። እስከዛ ድረስ ግን እስር ቤት እንድትከርም። ነገሩ እንደዚህ ነው። የሆነች እህታችን 1 ዓመት ከምናምን ውረታል። የ4 ወር ደሞዝ ሴትዮ ይዛባት፣ ቮይስ ማን ልክልሃለሁ ትሰማዋለህ። የ4 ወር ደሞዝ ይዛባት አልሰጥሽም፣ ቤት ውስጥ ወርቅ ነበረ፣ ወርቁን የት እንደደበቅሽው ወርቁን አውጪና ወርቁን መልሺ። እሷ ደግሞ ልጅቷ ለካ እህት አለቻት መሰለኝ ሳውዲ። ለእህትየው በቃ እኔ እህቴ ጋር ወርቅ የራሷ ወርቅ ሊኖራት ይችላል፣ እሷ ትስጥና ተውኝ፣ አትግደሉኝ። ጭንቅላቷን ውሃ ውስጥ ባልዲ ውስጥ ውሃ መልታ ጭንቅላቷን ባልዲ ውስጥ የከተተሻት ወርቁን የደበቅሽበት ቦታ አምጪ። በአረብኛ ቮይስ አለ። እስር ቤት ነው መወረውራት፣ ከዚህ ሀገር አትወጣትም፣ ለዘላለም እንድታሰር። ባልየውም እያስፈራራ በሌላ አስተርጓሚ ትናገሪ ምናምን ያሉ የጮሁባት ቮይስ ምናምን እንትናለን እና እቺ ልጅ እንዴት ነው አሁን ምን ማድረግ ይቻላል? እና ስለዚህ ይሄን ጉዳይ ለኤምባሲ መስጠት አለብን። ምን እናርግ? ኤምባሲ ነው ኤምባሲ ቮይሱ ካለ አለኝ። ይሰማል አይደል? ይሰማኛል። አዎ ቮይሱ ካለ ልጅቷ እህቷ ናት ቮይሱን የያዘችው አይደለም ወንድምየው፣ እህትየው ሳውዲ እህትየው አለቻት፣ ሌላ እህት አለቻት። እሷ ግን ሌላ ቦታ ነው የምትሰራው እና በቃ ወንድምሽም ይሁን የፈለገ ሰው ገንዘቡን አምጡ ልክልሃለሁ። በአረብኛ ነው ትሰማዋለህ። እና ትንሽ ደግሞ ሀለብኛ ነው፣ የሀላባ ልጆች ናቸው። እና አስተርጉሜው ሰምቼው ነበርና በቃ እኔ ከምሞት ከምትገለኝ ምን ከምትል እንትን ስጧት እያለች ነው። ባልዲ ውስጥ እየከተከተቻት እያስቃይ። ሴትዮ በጣም ኃይለኛ ናት፣ ተናዳ ነው የምትናገረው። ምንድን ነው የምትሰጠው? እሷ ወርቅ ወስዳለች በምትሰጣት እኮ ወስደሻል። ወርቁን ውጭ ነው የደበቀችው፣ ቤት ውስጥ ሳይሆን ውጭ ግዛፍ ስር የሆነ ቦታ ደብቀዋለች። ታምጣት። ከዚህ ቤት አትወጣም ወይም እስር ቤት ነው እንድትወረው። እቺ ሴትዮ የሆነት ወርቅ ከሰረቀች ለፖሊስ ደውላለሁ ስትላት፣ ያቺ ደግሞ ምስኪን ፈርታ ፖሊስ ለምን ደውዬሽ ፖሊስ አትደውይ እያለቻት ፈርታ ነው፣ ስለፈራች ነው እንደዛ ምትላት። ምን አለ መሰለህ፣ እሷ አሁን ምንም ልታደርጋት አትችልም። ልጅቷ እንደሰረቀቻት እንዳልሰረቀቻት አንደኛ ካሜራ ይኖራል፣ ሁለተኛ ነገር ደግሞ ወርቅ መያዝ አለመያዟን አሻራም ይኖራል። ዝም ብሎ ነው አንዳንድ ጊዜ የእኛ ሰዎች ካለመረዳት ይፈሩና እንትን ሄዳሉ ማለት ነው፣ ይረበሻሉ።
ፖሊስ ጣቢያ ህጉን ቢይዘው እንዴት አድርጎ መመርመር እንዳለበት ፖሊስ ያውቃል። አዎ የዚህ ሀገር ፖሊስ እንደ እኮ ብትሰርቅ ኖሮ ፖሊስ ሲደውል ነበር ሴትዮዋ አይደል? ሲሰርቅ ትደውል ነበር የተሰረቀ ነገር ቢሆን ማለት ነው። አዎ ሁለተኛ ልጅቷ ያለችበት ቦታና ከሰው ጋር አልተገናኘችም። መቼ ወጣች? በዚህ ቀን አዎ ያለችው እዛ ነው። ይሄ ሁሉ ምርመራ ይካሄዳል። ምንም የሚያስፈራ የሚረብሽ ነገር የለም። ለፖሊስ ከሰጠቻት ትስጣት። አንድ ይሄ ነው። ሁለት ደግሞ ደሞዟን መያዝ አችልም። ሁለት ደግሞ ሶስተኛ ያመጣት ኤጀንሲ ራሱ ይጠየቃል። የእሷ ቤተሰቦች እዚህ ካሉ ይህንን ጉዳይ በውሱን ይዞ ወዲያውን ሪፖርት ማድረግ ለኤምባሲ። እሺ ኤምባሲ ደብዳቤ ይጽፍላቸዋል፣ ወደ ለፖሊስ ይጽፍላቸዋል። እሷ ላለችበት አካባቢ ፖሊስ ደብዳቤ ይጽፍላቸዋል። አንድ ነገር ሳትሆን ልጅቷን ለፖሊስ ጣቢያ ያስረክባሉ። መከራከር ይችላሉ፣ ግን የድጋፍ ደብዳቤ ከኤምባሲ መውሰድ አለባቸው። ኦኬ እኔ አሁን ከልጁ ጋር ላጋኛ አንዴ ቁጥሩን እንትን እንበለት። ችግር የለውም። ቁጥር ይስተው ይደውልልኝ። አንተም ሳትቸገር ያለው ነገር አስረዳዋለሁ። እኔማ በጣም ተናድጄ አረቡ ጋር ልደውል ነበር። አልደውል አይደል? ኖ አረቡ ጋር እንዳትደውል። ወንድም እዚህ ካላት ወንድም ከኤምባሲ የድጋፍ ደብዳቤ ይዞ ላለችበት አካባቢ መንጠቃ ደብዳቤ ይጽፋል ፖሊስ። ዱባይ ነው ወኪል የሌለው ሰው የሚያስቸግረው። ወኪል ካላትማ ምንም ችግር አይኖርም። እሱ ዱባይ ነው ያለው። ታናሽ እህቷ ናት ያለችው። እሷም ሰው ቤት ነው የምትሰራው። አዎ እሺ ኤምባሲ ማን አደርስላታል ጉዳዩ? እሱ እኮ ነው። አሁን ምን እናድርግ? ለኤምባሲዎቹ እንንገራቸው ደውለው እንደ ሰውየውን እንዲያናግሩት። ጉዳዩ ኤምባሲ ጋር ነው መድረስ ያለበት እኮ። አሁን ኤምባሲ ጋር መድረስ አለበት። ስለዚህ ያው አንተ እንደምንም ብለህ የሆነ ነገር ያለውን ነገር ኤምባሲ አሁን እኔ እንዴት አደርጋለሁ መሰለህ? እኔ አልችልማ ይሄን ነገር ለመከታተል የግድ ኤምባሲ መሄድ ያስፈልጋል። እኔ ኢንፎርሜሽን አቅጣጫውን ለመስጠት ነው እንጂ ራሴ ሄጄ ነገር መፈጸም አልችልማ። እኔ አሁን ሰውዬው ጋር ብደውል እንትን ነው። ስለዚህ ሌላ ኖ መጀመሪያ መቀደም አለበት። ኤምባሲ ጉዳዩ ማመልከት አለባቸው። ኤምባሲ አልደውልለት አይደል? እኔ እኮ አሁን አረቡ ደውዬ ምንድን ነው ችግራችሁ ምናምን ብዬ ትንሽ ዝም ብዬ ላዋራው ነበር። አንተ እዛ ኖ የአንተ መደወል ትርጉም የለውም። የሚደውልበት ጊዜም ሊኖር ይችላል። አሁን አይደለም። መርሐባ ለእሷ ከደወልላትም ኤምባሲው ነው የሚደውለው። ኤምባሲው እንደዚህ አይነት ችግር ካለ ቀጥታ ሊደውላት ይችላል። ግን ጉዳዩን የሚከታተል ሰው አንድ ሰው ያስፈልጋል። የአረባ ኮሚኒቲ እዚህ ስለሚኖር እነሱ ይችላሉ። ገባ እንትን ይኖራቸዋል ኮሚኒቲ። እሱን ልጁ ከዱባይ ሆኖ ይከታተል። ኢንፎርሜሽኑን እኔ እሰጣቸዋለሁ። ችግር የለም። ምን ማድረግ እንዳለባቸው ያላወቁት ነገር ካለ ማለት ነው። በቃ ከአንተ ጋር ኮንታክት እንዲያደርግ አድርገዋለሁ። አንዱ የአረባ ሰው እዚህ ሞልቷል። ብዙ ሰው ሁሉም ነገር በመስመሩ ሲሆን ነው የሚሻለው። ሞቤል ለተገኘው ነገር በሙሉ እኮ ያው ተጨንቃ አችልም። ግን አቅጣጫዎችን መፍትሄ ይገኛል። በዛ አይነት መልኩ ነው አቅጣጫው ማለት። ልጅቷ መፍራት የለባትም። መስመር ካለ የሚያገኛት ሰው ፖሊስ ጣቢያ ውሰዱኝ ይችላል። ይውሰዷት። ፖሊስ ጣቢያ ውሰድ። ምንም አያደርጓትም። ማሰር አይችሉም። አሁን እኮ ልጅቷን ስልኳን ቀምጠዋታል። ድምጿ ጠፍተዋል። ምን ላይ እንዳለች ራሱ አይታወቅም። ይሄ እኮ ነው ጭንቀት ላይ ነው ያለው። ወንድሜው እያለቀሰ ነው። ቶሎ ብሎ አመልክቶ ኤጀንሲውን አገር መያዝ። ኤጀንሲው ቀጥታ ቢሮ ያመጣታል። ልክ እንደባለፈው እንደሰራ ነው። ባለፈው የሰራ ነው አይነት አለ አይደለ? አዎ ልክ እንደዛ ነው። ልክ እንደዛ ቢሮ ያመጣታል። ግዴታው ነው። ኦኬ እሺ ቆይ አሁን ችግሩ እሷ ያለችው ሪያድ ነው። እኔ ደግሞ አንዳንድ የማውቃቸው ኮሚኒቲዎቹ ዱባይ እንትን ነው ያሉት፣ ደማም ነው ያሉት። ልጅቷ ያለችው የት ነው? ልጅቷ ያለችው ሪያድ ነው መሰለኝ። ሪያድ ነው። ሪያድ ከሆነማ በጣም ቀላል አይደለም። ሪያድ ኮሚኒቲ ማህበርም አለ እኮ። አሁን ልጁ ያለባው ልጅ ማለት ነው ይገናኛል እኮ። አሁን እኛ በቃ እኔ ከሱ ጋር አሁን እልክልሃለሁ፣ ቁጥሩን እልክለት እሰጠውና ያንተን ደውልና ባለ ንገረው። እንደዛ እኮ ነው። ችግር የለም። ችግር ምን ያስተናግዱ ለሰዎች የሚያውቃቸው ሰዎች ይኖራሉ። በቃ እንደዛ አልክ። እኔ ይሄ ነገር ካልተሳካ እኔ አረቡን ደውዬ ደግሞ አናግረዋለሁ። ግን መጀመሪያ ይሳካል። ቆይ ከመደወሉ በፊት ይሳካል። ይሄን እንሞክረው። እሺ መርሐባ። መቀደም አለበት መጀመሪያ። በቃ ይደውልልሃል። ኦኬ ይደውልልኝ። ኤጀንሲውንም መያዝ ነው። በነጊያው ቃል ኤጀንሲውንም ትይዘዋለህ። ኤጀንሲው ስልክ እያነሳ አይደለም። ገስ መነላ ያነሳል። ለምን አያነሳም? እዚህ ይዘጋበታል እንትኑ ፋይሉ። ኦኬ እሺ ይዘጋበታል እኮ ሙቤ እንደ እኮ አይደለም